በማይረባ ነገር ትጠመዳለህ? ኧረ የለም። ቆይ ለምሳሌ በምን ያጅራት አረ እንዴ ምን አውቃለሁ? እኔ ከጠራህና ዛብቼ ከቦለት ከበኋላ ነው ሰው መሳቂያ ካደረከኝ በኋላ ጭራሽ ስለና የአሜንና የኪሩቤል ጥል ከሯል። ሰራተኛዋ እንግዲህ አሜንን ልታቻችላት ብትሞክርም አሜን አይኗ ልትከፍት አልቻለችም። ሰራተኛዋ እህቷ ጋር ሄዳ እህቷን ስለዛ ሰው ስታነሳባት በትዝታው እዋጣለሁ በቃ ስንቴ ነው የምነግርሽ ስለዛ ሰው አታንሽብኝ፣ ታዲያ እስከ መቼ ነው እንደዚህ ሆነሽ የምትኖሪው ትላታለች። በዛን ሰዓት ፊት ስትረቅባት በጣም ትደነግጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ብዙ ትረፍረፍ ይበልኝ ያልኩ ዛሬም እንደተለመደው ዋንቲያ ተከታታይ ድራማ ክፍል 2ን እዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ታበረታቱኝ በርቱና እጠይቃለሁ። ኪሩቤል በቅናት እብድ ክንፍ ብሏል። እንግዲህ አሚን ደግሞ ምንም በማታውቀው ጉዳይ ትዳሯ አደጋ ውስጥ ወድቋል። በጣም በፍቅር ይኖሩ ስለነበረ ኪሩቤልን አዳምጠኝ እባክህ ተረጋግተን እናውራ ብትለውም በፍጹም ሊሰማት ሊያዳምጣት አልቻለም። እንግዲህ ጠላታቸው ማን እንደሆነ ምን እንደሆነ የሚያውቁት ነገር የለም። ከእለት እለት እየተባባሰ ሄዶባቸዋል ማለት ነው። ከዛ እንግዲህ ኪሩቤል አሁን ወርቁን እጁ ላይ ይዞ ደብዳቤውን ይሰጣታል። ከዛም ቆይ ቅድም ስታጠብ ነው እዛ ያስቀመጥኩት አስታውሱ፣ ቆይ ላምጣው ብላ አሜን ወደ አስቀመጠችበት ቦታ ስትሄድ የእጅ ቀለበቷ የለም። እንግዲህ ቆይ ላስረዳ ብትለው ምንድን ነው የምታስረጅኝ? እዛ ከማንም ወንድ ጋር ተኝተሽ ጥለሽ የመጣሽን ቀለበት ይኸው ብሎ ቀለበቱን እየወረወረ ከፍ ዝቅ አድርጎ ይሰድባታል ማለት ነው። በዛን ሰዓት እንግዲህ ጥሏት ወደ መጠጥ ቤት ይሄዳል። ጓደኛውን ያገኛል። ለጓደኛው እንግዲህ እንዴት ስለነበረው ነገር በሱ ላይ ጭት እንዳደረገችበት እንደከዳችው ይነግረዋል። እባክህ ጓደኛ የተረጋጋ፣ አሁን ስለተናደድክ ነው። አሜን ወሬ ሰማ እንጂ በተግባር ያየኸው ነገር የለም። ስለዚህ እባክህ ተረጋግተህ በምን ዙሪያ አንቃኝ። ምንድነው ምቃኘው? ቀለበቷን አገኘው፣ ደብዳቤ አገኘው፣ አበባውን አገኘው፣ ስንት ነገር አየው። ከዚህ በላይ ምንድነው የምረጋጋው? አሁንስ አንቄ ነው የምገላት እያለ ኪሩቤል እንግዲህ ለጓደኛው ብሶትን ይነግረዋል። አሜንም እንግዲህ ሊረዳት ሊያዳምጣት ሊሰማት ፍቃደኛ ስላልሆነ በስተመጨረሻ ሻንጣዋን አዘጋጅታ ልትወጣ ስትል የኪሩቤል የልጅነት አብሮ አደጉ ጓደኛ ይመጣል። ከዛም ወዴት ነው ሲላት በቃ ሊሄድ ነው። ኪሩቤል ሊያዳምጠኝም ሊሰማኝም ፍቃደኛ አይደለም፣ በቃ መሄድ አለብኝ ስትለው ወዴት ነው የምትሄጂው? በመሄድ የምታገኙ መፍትሄ አለ። ስለዚህ እባክሽ ተረጋጊ፣ እኔ ኪሩቤልን አረጋግቼ አውርቼ ይቅርታ እንጠይቅሽ አደርጋለሁ፣ ብቻ አንቺ ተረጋግተሽ ተመለሽ ሲላት አይ በፍጹም ሊሰማህም ሆነ ሊያዳምጥህ አይፈልግም። እኔ ለኔ ተይዋልኩሽ፣ ይሄንን ነገር እኔ ያስተካክላለሁ፣ ተረጋጊ ይላታል። እንግዲህ እንደምንም ብሎ አሜንን ካረጋጋት በኋላ ኪሩቤል ተመልሶ ወደ ኪሩቤል ይሄዳል። በዛን ሰዓት እንግዲህ ተንጠልጥላ ትመጣና ሰራተኛዋ እኔ ግን ይሄ ልጅ ምንም አልተዋጠልኝም፣ ቀልቤ የነገረኝን ነው፣ ጭራሽ በትዳራችሁ ላይ የባሰ መራራቅ እንዳይፈጥርባችሁ እንደው የሚቀና ይመስለኛል እያለች አሜን የኪሩቤልን ጓደኛ እንድትጠረጥረውና እንድትጠላ ታደርጋለች። ይቅርታ የኔ ቆንጆ፣ ግን ማዘርሽ እንዴት ናቸው? በራሴ ጉዳይ ተጠምጄ እኮ ሳልጠይቅሽ ቀረው። ደህና ነችው እሷ፣ እድሜ ላንቺ። እኔ ደግሞ ምን አደረግኩልሽ እንዴ? አንቺ ባትኖሪ እኔ መቼ እንደዚህ ያስታምማት ነበረ። በይ አሁንም ሄደሽ ጠይቂና እኔ ትላታለች። እንግዲህ ሰራተኛዋ እናቴ የምትላት እህቷን ነው። ከዛ ወደ እህቷ ታመራለች። እህቷ ጋር ትሄድና ስለ ቀድሞ ስለዛ ሰውዬ መጥፎነት ስትነግራት እህትየዋ ያንን ሰው እንግዲህ የጎዳት ሰው ኪሩቤል ይሁን ማን ይሁን አናቅም፣ አሜን በማን
ወንጀል እንደምትቀጣ እንኳን እንግዲህ ያው ቀጣዩ ላይ እያደረ የምናየው ይሆናል ማለት ነው። ከዛ እንግዲህ ስትነግራት ወንትያ ስለዛ ትዝታዋን ስትቀሳቅስባት ትናደድና ፌንት ለተወሰነ ደቂቃ ትነቅላለች። እህቷም በጣም ትደነግጣለች፣ ትዕግስት ማለት ነው። ከዛ እህቴ ረዋንትያ ሬሳ ያለ ስትል ከደቂቃዎች በኋላ ትነቃለች። በቃ ስንት ጊዜ ነው የምነግርሽ? ስለዛ ሰው አታንሽብኝ። በቃ ስለዛ ሰው ምንም ነገር አትናገሪ። በቃ ትዝታው በዙሪያ ያለ እሱም መርሳት አልችልም። ግን እህቴ እስከ መቼ ነው? አንድ ነገር ልንገርሽ፣ እስከ መቼ ነው ከዛ እውነት የምትኖሪው? ለምንድን ነው ራሽን የማታዋጭው? በቃ ከዚህ በኋላ አነሳብሽም። ይቅርታ እንኳንም ተረፍሽ። እኔ ደግሞ ነፍስሽ ጠጣለሽ ብዬ እንዴት እንደደነገጥኩ አትጠይቂኝ። ወይኔ በስመ አብ ብላ እንግዲህ ካረጋጋቻት በኋላ ወደ ቤቷ እንድትመለስ ታደርጋለች። ከዛ እንግዲህ ዋንትያ ወደ ቤት እዛው ቤት አትታት ሰራተኛዋ ወደ ነኪሩ ቤት ትመለሳለች ማለት ነው። ከዛ እንግዲህ ቴክስት ለአሜን ማን እንደጻፈላት አይታወቅም። በቃ አሜንዬ ይቅርታ፣ ከዚህ በኋላ ሁል ጊዜ የምንገናኝበት ቦታ እንገናኝ። አሁን ይቅርታ አድርጌልሻለሁ፣ ይቅርታ በቃ ስላስቀየምኩሽ ይቅርታ ምናምን ብሎ ቴክስት ይጻፍላታል። አሚንም ስታዩ በጣም ደስ ይላታል። ፋብለሽ ለብሰሽ ነይ እጠብቅሻለሁ ምናምን ስላት ሰራተኛዋን ትዕግስት ብላ ጠርታ ለሰራተኛዋ ኪሩቤል ይቅርታ ጠየቀኝ፣ ኪሩቤል ያለኝ ባይን ተነሽና አትቆይበት፣ ፋብለሽ ሂጂለት፣ እኔ እኮ ብያለሁ አትጨካከኑ፣ ስለዚህ ቶሎ ሂጂ ትላታለች። ከዛ እንግዲህ ተነስታ በቴክስቱ መሰረት ፏ ብትን ብላ አሚን ትሄዳለች። ከዛ እንግዲህ ስትሄድ ኪሩቤልና ጓደኛው ይኸው አያት ወደ ወንድ ጋር እየሄደች እንዲህ ለብሳ ወዴት አባቷ ነው የምትሄደው እያለ ኪሩቤል በቅናት ክንፍ ቅጥል ይላል። ሲከታተሏት ቆይ ተረጋጋ ትሄዳለች። ገና ወዴት እንደምትሄድ ሳታረጋግጥ ጓደኛዬ ምን ሆነሃል? ለምንድን ነው እንደዚህ የምትሆነው? እያለው ቢለውም ሊሰሙ አልቻለም። መጨረሻ ላይ ትጠፋባቸዋለች። እሷም እንግዲህ የተባለችበት ቦታ ደርሳ ብትጠብቅ ኪሩቤል ይቀራል። ኪሩቤል ቤት ሲሄድ ያጣታል። እንዲሁም ዞር በልልኝ አጠገቤ እንዳትደርስ፣ እንዲያው ስትመጣ አንቄ ነው የምገላት ብሎ ወደ ቤት ይሄዳል። እቤት ሲሄድ እንግዲህ ሰራተኛዋ ታገኛለች። ትከፍትለታለች በሩ። እንዴ አሜንስ ስትለው አሜን የነች እቺ ውሻ እያለ ሲሳድ፣ እንዴ አንተ አይደለም እንዴ ቴክስት ይቅርታ ነያ ሁሉ ጊዜ የምንገናኝበት ቦታ እንገናኝ በቴክስት ይጻፍላት፣ ጭራሽ ከፍቅሽም ዋጋ ደብዳቤ ቴክስት ተጻጽፋ ነው ሄደችው ጭራሽ ይላታል። ከዛ እንግዲህ አሜን ብጠብቅ ሲቀርባት ተመልሳ ወደ ቤት ትመጣለች። በቤት ስትመጣ እሱን ቁጭ ብሎ መብራቱን አጥፍቶ ይጠብቃታል። መብራቱን ስታበራ ተቀምጧል። ከዛ የታባሽ ሄደሽ ነበር ሲላት፣ እንዴ አንተን ልጠይቅ እንጂ ነይ ብለህ ከጠራኸኝ በኋላ ጎልተ ምን ስታረግ ነበር ሲላት፣ እንጋርጎ ይጠላታል።